ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድና የተከበራችሁ የዚህ መንፈሳዊ ቻናል ተከታታዮች፣ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ እንግዲህ ይህችን 50 ቀን የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስን ትንሣኤ እያሰብን ደስ የምንሰኝበት ነውና እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓልና ለጻድቁ አባታችን ለአቡነ አረጋዊ ለወርሃዊ መታሰቢያ በዓላቸው በሰላም በጤና በፍቅር አደረሳችሁ። እስኪ ዓይናችሁን ቀና አድርጉ። የዕለቱን ውጣ ውረድ፣ የዓለምን ጫጫታ፣ የልባችሁን ጭንቀት ሁሉ ለጥቂት ደቂቃዎች ወደ ጎን ተዉት። ዛሬ ነፍሳችን የምታርፍበት፣ መንፈሳችን ከሰማያት ጋር የምትገናኝበት፣ ልባችን በቅዱሳን በረከት የምትሞላበት ልዩ ጊዜ ነው። ዛሬ ታላቁን ጻድቅ የተዋህዶ የብርሃን ምሰሶ የደብረ ዳሞን አንበሳ አባታችን አቡነ አረጋዊን እናስባቸዋለን። ስማቸውን ስንጠራ ነፍሳችን ሐሴት ታደርጋለች፣ አጥንታችን ይለመልማል። አባታችን አቡነ አረጋዊ ዘሚካኤል ማለት እኮ ከሮም ምድር ተነስተው ዓለምን ንቀው የክርስቶስን መስቀል ተሸክመው በእግዚአብሔር ፍቅር ነደው ወደ ኢትዮጵያ ከመጡት ከተሰዓቱ ቅዱሳን ከ9 ቅዱሳን መካከል አንዱና ዋነኛው ናቸው። በዓይነ ሕሊናችሁ ተመልከቱ። ያን ሰማይ ጠቀስ የሆነ በደመና የተከበበ የሰው ልጅ ሊወጣው የማይችለውን የደብረ ዳሞን ገደል አስቡት። ጻድቁ አባታችን ቦታውን ባርኬ ገዳም አቅንቼ ፈጣሪን ላምልክበት ብለው ሲመኙ የኃያል የሰራዊት ጌታ እግዚአብሔር ምን አደረገ? ሊቀ መላእክት ቅዱስ ሚካኤልን ላከላቸው። ቅዱስ ሚካኤልም ባለ 60 ክንድ ዘንዶውን አዞ ዘንዶው እንደ ሐር ክር ታዞ ጻድቁ አባታችንን በክብሩ አስጠምጥሞ ወደዚያ ታላቅ የተራራ ጫፍ አወጣቸው። ሃሌሉያ! ምን አይነት ክብር ነው! ምን አይነትስ መለኮታዊ ኃይል ነው! ተፈጥሮ ራሷ ለቅዱሳን የምትታዘዝበት፣ አራዊትም ለጻድቃን የሚገዙበት ይህ ታላቅ ምስጢር የፈጣሪን ድንቅ ሥራ ያሳያል። አቡነ አረጋዊ በዚያ በተቀደሰ ተራራ ላይ ሆነው ሌት ተቀን ያለማቋረጥ በእንባና በጸሎት በጾምና በስግደት ስለኛ፣ ስለ ሀገራችን፣ ስለ መላው ዓለም ሲማልዱ የኖሩ ዛሬም በሕያውነታቸው ሆነው በኪዳናቸው የሚጠብቁን ታላቅ አባት ናቸው። ጻድቁ አባታችን አቡነ አረጋዊ ሆይ ዛሬ በስምህ ተሰብስበናል። መታሰቢያህን ልናከብር በፊት ቆመናል። አንተ የሰማይ በሮች የተከፈቱልህ የፈጣሪን ፊት ዘወትር የምታይ የክብር አባት ነህና ዛሬም ወደኛ ተመልከት። በኑሮ ድካም ለዛሉ ተስፋ ለቆረጡ ልጆች አባታችን ሆይ በጸሎት ምርኩዝነት ደግፋቸው። በሕመም አልጋ ላይ ለወደቁ መፈወሻ ላጡ የፈውስ ጸጋህን ከጌታ አግኝታ አብሳቸው። በሐዘን ለተሰበረ ልብ ለሚያለቅሱ ዓይኖች በሙሉ መጽናኛን አምጣላቸው። አባታችን ሆይ በዚያ በደብረ ዳሞ ተራራ ላይ ዘንዶ ታዞ እንዳወጣ እኛንም ከወደቅንበት የኃጢአት የጭንቀት እንዲሁም የመከራ ገደል በጸሎት ገመድ በምልጃ ኃይል ጎትተህ አውጣን። በኪዳንህ ጠብቀን፣ ሃይማኖታችንን አጽናልን። አገራችንን ኢትዮጵያን፣ ቅድስት ቤተ ክርስቲያናችንን ከጥፋት ከክፋት ከረሃብና ከጦርነት በጸሎት ጋሻ ጋርደን። የተወደዳችሁ ኦርቶዶክሳውያን አድማጮቻችን ዛሬ የአቡነ አረጋዊ በረከት በእያንዳንዳችሁ ቤት ይግባ። አምላከ አቡነ አረጋዊ የታሰረ ካለ ይፍታላችሁ፣ የተዘጋ በር ካለ በምህረቱ ይክፈትላችሁ፣ የጎደለ ካለ በበረከቱ ይሙላላችሁ። በያላችሁበት ስፍራ ሁሉ በሥራ ገበታችሁ፣ በትዳራችሁ፣ በልጆቻችሁ ላይ ሁሉ የእግዚአብሔር ጸጋና የጻድቁ ምልጃ አይለያችሁ። ጭንቀታችሁ ወደ ደስታ፣ ሐዘናችሁ ወደ እልልታ ይቀየር። የተባረከ የተቀደሰ ሰላም የሞላበት ሕይወት ፈጣሪ ያድላችሁ። አሜን። የተወደዳችሁ አድማጮቻችን ልባችን በዚህ የጻድቁ አባት ፍቅርና በረከት እንደተሞላ መንፈሳችንም እንደተረጋጋ አሁን ደግሞ ወደ ታላቁ የሰማይ ጸጋ ልንሻገር ነው። አሁን ያለንበት ወር ሚያዝያ ወር ነው። በዚህ በተባረከ ወር ውስጥ እንደ እግዚአብሔር ፈቃድ የአባታችንን አስገራሚ ገድልና ተአምር እናቀርባለን። በያላችሁበት ሆናችሁ አባታችን አቡነ አረጋዊ ሆይ ረድኤት በረከትህን ላክልን እያላችሁ በጥሞና አብራችሁን ቆዩ። የአባታችን አቡነ አረጋዊ የሚያዝያ ወር ገድል። ትናንት ሳይኖርበት ቀዳማዊ፣ ዛሬ የሌለበት ማዕከላዊ፣ ነገ የማይኖርበት ዳህራዊ፣ ባዕድ የማይሰጠው ክቡር፣ ሊይዙት የማይቻል ፈጣሪ፣ የማይሾሙት ንጉሥ፣ የማይነቅፉት ጌታ፣ የማይገዳደሩት አምላክ፣ ሊሰጡት በማይፈልግ ባለጸጋ አምነን እሱ ሁሉን ቢወስን እንጂ የሚወስነው የሌለ፣ ሁኔታው ምን እንደሆነ ማንም ሊያውቀው የማይቻለው፣ በቅድምና የነበረ ብርሃን የሚተካከለው የሌለ እርሱ ያያል እንጂ እርሱን ግን ማንም ሊያየው የማይችል፣ የአማልክቶች አምላክ የገዢዎችም ገዢ የሚሆን ከመቼ ጀምሮ ያለ
እስከ መቼ ይኖራል የማይባል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሚያዝያ 14 ቀን የሚነበብ የሚጸለይ የብፁዕ ቅዱስ የክቡር አባታችን የአቡነ አረጋዊን ትሩፋተ ገድልን በእግዚአብሔር ቸርነት እንጽፋለን። የክቡር አባታችን አቡነ አረጋዊ ጸሎት በረከቱ ፍጹም ወዳጆቹ ከሆነን ከሁላችን ክርስቲያኖች ጋር ለዘላለሙ ጸንቶ ይኑር አሜን። ምዕራፍ 1 ንጉሡ አጼ ገብረ መስቀል ከተራራው ላይ በሚወርድበት ጊዜ አባታችን አቡነ አረጋዊን ይህን የተራራውን መውጫ መሰላል ወይም ደረጃ ላፍርሰው ወይስ ልተወው አላቸው። አባታችን አቡነ አረጋዊም እሱንስ ናደው ወይንም አፍርሰው እንጂ አትተወው፣ ነገር ግን ስለ ዘንዶ ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አብጅ፣ ለልጅ ልጅ መታሰቢያ እንዲሆንና ይህን ድንቅ ሥራ እያየ በፍጥረቱ አንደበት ሁሉ እግዚአብሔር ይመሰገን ዘንድ አለው። ንጉሡም ከተራራው ከወረደ በኋላ ያን የተራራ መውጫ ደረጃ ወይም መሰላል ክቡር አባታችን አቡነ አረጋዊ እንዳዘዘው አፈረሰው። ስለዚህም ደብረ ዳሞ ተብሎ ተሰየመ። ከዚያም ንጉሡ አጼ ገብረ መስቀል ወደ ቤተ መንግሥቱ ተመለሰ። ምዕራፍ 2 የክቡር አባታችን የአቡነ አረጋዊን የጽድቁንና የትሩፋቱን ዜና የሰሙ ሁሉ የመላእክትን አስኬማ ያቀዳጃቸው ወይም ያመነኩሳቸው ዘንድ ብዙ ሰዎች ከምስራቅ አገር መጡ። ቤታቸውን፣ ንብረታቸውን፣ ሚስቶቻቸውን ጥለው የመጡ አሉ። ሹመታቸውን፣ ክብራቸውን፣ ብልጽግናቸውን ትተው የመጡ አሉ። ጋብቻቸውን ወይንም ሙሽርነታቸውን ንቀው ተምረው ለመመንኮስ የመጡ ወጣቶችም አሉ። እሱም በቅድሚያ ሃይማኖታቸውን ጠብቀው በንጽህና ይኖሩ ዘንድ ሥርዓተ ምንኩስናን አስተማራቸው። በሚገባውም ሁሉ ብዙ ፈተና አደረገላቸው። ከዚያም የምንኩስና ልብስ አልብሶ አስኬማ መላእክትን አቀዳጃቸው። ከተራራው ስር የምትመነጭ በተራራው ግርጌ አንዲት ወንዝ ወይንም ደግሞ ምንጭ ነበረች። ለመመንኮስ የወደደውን ሁሉ ወደዚያች ውሃ ወስደው ያጥቡታል። ከዚያም ወደ ተራራው ያወጡትና ያመነኩሱታል። ያቺም ወንዝ ወይም ማየ ውሃ ምርቃይ ወይም መጠመቂያ ትባላለች። እስከ ዛሬ ድረስም በዚህ ስም እየተጠራች አለች። ምዕራፍ 3 የብፁዕ ቅዱስ አባታችን ዘሚካኤል በአሁኑ ጊዜ አረጋዊ የተባለ የምስክርነቱ ወይም የትሩፋቱ ነገር ሁሉ እስከ ዓለም ዳርቻ ደረሰ። ብዙ ሰዎችም ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ዕለት በዕለት እየመጡ መነኮሳት በዙ፣ ፈጽመውም በረከቱ። እሱም እንደ ልማዱ ሌሊትም ቀንም እንደ መላእክት ትጋትን፣ ስግደትን፣ ጾምን፣ ጸሎትን በፍጹም ትሕትናና ፍቅር ያስተምራቸው ነበር። እነሱም ቃሉን የሚሰሙ ትምህርቱን የሚቀበሉ በጠቅላላውም የእሱን አሰረ ፍኖት የሚከተሉ ሆኑ። ከእነሱም ጽሕፈት የሚያውቁ የድንኳን ስፌት የሚችሉ ልዩ ልዩ ተግባረ ዕድና ጥበብ ወይም የተለያዩ ሥራዎችን መስራት የሚችሉ በቤተ ማኅበሩም የሚላላኩ ነበሩ። ክቡር ብፁዕና ቅዱስ የሚሆን የእግዚአብሔር አገልጋይ ታላቁ አባታችን አቡነ አረጋዊም ዕለት በዕለት ወደሱ የሚመጣውን የሰው ብዛትና በዚያም የሕዝቡን መጨናነቅ በተመለከተ ጊዜ አቤቱ ፈጣሪዬ ይህንስ አታድርግ፣ እኔ ከሀገሬ ወጥቼ ወደዚህ የመጣሁት በእንግድነትና በስደተኝነት በብቸኝነትና በጸጥታ ለመኖር ወድጄ ነውና፣ ነገር ግን በእኔ ዘንድ የሕዝብ መከማቸት በብቸኝነት ለመኖር አላስቻለኝምና አለ። ከዚህ በኋላ አረጋዊ ሆይ ስለዚህ ነገር አታንጎራጉር፣ እንደ ሐዋርያት አለቃ እንደ ጴጥሮስ ዕውሮችን የምትመራ ለብዙ መነኮሳት አባት ትሆን ዘንድ ወደዚህ ተጠርተሃልና የሚል ቃል ከሰማይ መጣ። በዚያን ጊዜም ፈጽሞ ዝም አለ። ፍሬያ እግዚአብሔርም አደረበት፣ ከልቦናውም ታቀበ። ትምህርትን ወይንም ጾምን ብቻ መከታተል ሳይሆን በሰማያት የምትጠብቀውን ከፍተኛ ክብር ተስፋ እያደረጉ ራስን ንጹሕ አድርጎ ግዕዘ ባህሪን ወይንም ጠባይን በእግዚአብሔር ሕግ ማጽናት ነው እንጂ ተብሎ እንደተጻፈ የክርስቶስን ድንቅ ድንቅ ሥራዎችን ፈጽሞ አስቧልና። ከዚያም ከእነሱ እያንዳንዱ የሰማው ሁሉ ትሕትናን፣ የዋሃትን፣ ሃይማኖትን ገንዘብ ያደርግ ዘንድ መጽሐፍትን እያነበበ ይተረጉምላቸው ጀመር። ጌታችን በወንጌል ከእኔ ተማሩ፣ እነሆ እኔ የዋህ ነኝ፣ ልቤም ትሑት ነው ሲል ተናግሯልና። ይህንንም ለብዙ ዘመን ቀድሞ ከእሱ ጋር ከነበሩ አባቶች ተምሯልና ከደቀ መዛሙርቶቹ ከዮሴፍና ከማትያስ የሰማነውን ሁሉ ለመናገር አንችልም፣ ነገር ግን በችሎታችን መጠን እንጽፋለን እንጂ። ምዕራፍ 4 ዳግመኛ ሌሎች ደናግል ስለ ክርስቶስ ፍቅር መነኩሴ ሆነው በድንግልና መኖርን ወደው ሥጋዊ ጋብቻን ንቀው እጮኛዎቻቸውን እየተዉ ወደሱ መጡ። ስሙ ጴጥሮስ የተባለ መልካም ደገኛ ሽማግሌ እሱ ያስተምራቸውና የምንኩስናንም ልብስ ያለብሳቸው ዘንድ ወደ እነሱ ላከ። ከዚያም አመነኮሳቸውና በመነኩሴ ሥርዓት ትጠብቃቸው ዘንድ ለአባታችን ለአቡነ አረጋዊ እናት ለቅድስት ዕድና አስረከባቸው።
ከእሷም ጋር በአንድነት በየዋሃት በጾምና በትዕግስት ተቀመጡ። ከዚያ በኋላ የአባታችን የአቡነ አረጋዊ እናት ቅድስት ዕድና መንፈሳዊ ግዳጇን ፈጽማ በበጎ አገልግሎት እግዚአብሔርን አስደስታ በጥር 4 ቀን አረፈች። ከዚያም ስጋዋን በሐር በፍታ አድርገው ከእግረ ሐብሉ ስር ካስቀመጧት በኋላ ቅዱሳን መነኮሳት መጥተው ተቀብለው ወደ ተራራው በክብር አወጧትና አባታችን አቡነ አረጋዊ ካለበት አደረሷት። አባታችን አቡነ አረጋዊም እናቱን ባያት ጊዜ አቅፎ ሳማትና የእናቴን መንገዷን ላቃናላት ሐሳቧንም ላስፈጸመላት ለእግዚአብሔር ክብር ምስጋና ይገባል በማለት አመሰገነ። እንደ መነኮሳት ሥርዓት በመነኮሳት መጠምጠሚያ ወይም ማጽፍ ገነዛት። ወንድሞች መነኮሳትም መንግስቷንና ብልጽግናዋን ንቃ መሰደዷንና እንግድነቷን እያሰቡ መሪር እንባ እያለቀሱ በዳዊት መዝሙርና በሌላም ጸሎተ ሥርዓት ፍትሐት አደረሱላት። ለመቀበሪያዋ ይሆን ዘንድም አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። ከተከዜ ማዶ የሚኖሩ የሴት መነኮሳት መካከል አንዲቱ የሞተች እንደሆነ ወደ ወንድሞች መነኮሳት ያመጧታል። እነሱም ተቀብለው በእነሱ ዘንድ በሚገኘው የመቃብር ቦታ ይቀብሯት ዘንድ በአባታችን በአባ ጳኩሚስ ገዳም ሕግና ሥርዓት አለና። የአባታችን የአቡነ አረጋዊ እናቱ የቅድስት ዕድና ጸሎት በረከቷ ከኛ ከሁላችንም ጋር ለዘላለሙ ይኑር አሜን። የአባታችን አቡነ አረጋዊ ጸሎት በረከታቸው ከኛ ከሁላችንም ጋር ለዘላለሙ በእውነት ይደረግልንና ክቡር አባታችን አቡነ አረጋዊ ያደረገው ተአምር ይህ ነው። ኢትዮጵያዊው ንጉሥ አፄ ገብረ መስቀል የቤተ ክርስቲያኑን ሥራ ፈጽሞ ከክቡር አባት ቅዱስ አቡነ አረጋዊ በረከት ተቀብሎ ተባርኮ ከደብረ ዳሞ ተራራ ላይ ከወረደ በኋላ ወደ ተራራው የመውጫውን ደረጃ አፈረሰና በምትኩ እንደ ዘንዶ ጅራት ያለ ገመድ ወይም ሐብል አደረገ። ከሚወጣው ከሚወርደው ሕዝብ ብዛት የተነሳ ሌላ ገመድ እስከተለወጠ ድረስ መነኮሳቱ ለአገልግሎት ይወጡ ይወርዱበት ነበር። ልቦናን ደስ የሚያሰኝ የብፁዕ አባታችን አቡነ አረጋዊ ካነጋገሩ ጣዕም የተነሳ ዓለሙ ሁሉ ወደ ደብረ ዳሞ ተስቧልና ያረጀውን የቀድሞውን ገመድ ወይም ሐብል በቤተ ማህበሩ ውስጥ በታላቅ ክብር ያስቀምጡታል። እንደ ኤጲስቆጶሱ እንደ ደቅሴዎስ ልብስና በእባብ መነከስ የታመሙ የእስራኤል ልጆች ከደዌያቸው ይፈወሱ ዘንድ ሙሴ በገዳም ወይም በበረሃ እንደሰቀለው የብረት እባብ ምሳሌ ብዙ ድንቅ ተአምራትን የሚያደርግ ሆኗልና። ክቡር አባታችን አቡነ አረጋዊ ታምራትን የሚያደርግ ሕሙማንን የሚፈውስ ይሆን ዘንድ ገመዱን ወይንም ሐብሉን በአንቀጸ ደብሩ ሰቀለው። የሚመስለው ለሌለ ለዚህ ተአምር አንክሮ ይገባል። የእንስሳ ቆዳ ድውይን ወይም ሕማሙን እንደሚፈውስ ያህል ነውና፣ ስለዚህም የክቡር አባታችን የተራራው መውጫ ገመድ ወይም ሐብል የሥጋና የነፍስ መድኃኒት መሆኑ በሁሉ ዘንድ ታወቀ። ከሩቅ አገር የምትኖር አንዲት ሴት የክቡር አባታችን የአቡነ አረጋዊን የተአምራቱን ዜና በሰማች ጊዜ ከቤተ ማህበሩ ከተቀመጠው ገመድ ወይም ሐብል ቆርጠው ያመጡላት ዘንድ ወደ ደብረ ዳሞ ሰዎች ላከች። ባመጡላትም ጊዜ በወገቧ አሰረችው ወይም ታጠቀችው። በዚያን ጊዜም ጸነሰች። የመውለጃዋ ጊዜም ደርሶ ወንድ ልጅ ወለደችና እጅግ ደስ አላት። ከዚያም በኋላ መነኮሳትንና ነዳያንን ወዳድ ሆነች፣ ቅን አስተሳሰብም ታደርግላቸው ነበረች። በክቡር አባታችን በአቡነ አረጋዊ በሐብሉ ፍቅር ተጠመደች፣ ከደዌ ሥጋና ከደዌ ነፍስ ፈጽማ ተፈውሳለችና። ዳግመኛም ንጉሡ አፄ ገብረ መስቀል ከተራራው ላይ በሚወርድበት ጊዜ ለተራራው መወጣጫ ይሆን ዘንድ ያሳነጽከውን ደረጃ ወይም መሰላል ፈጥነህ አፍርሰው፣ በሱም ፈንታ የእግዚአብሔር ስሙ ይመሰገን ዘንድ በዘንዶ ጅራት አይነት ገመድ ወይም ሐብል አበጅለት ብሎ ነቢይና ጻድቅ የሚሆን ክቡር አባታችን አቡነ አረጋዊ ስለዚህ ገመድ ወይም ሐብል ነገር ለንጉሡ የነገረው ትንቢት ተፈጸመ። በእርግጥም በክቡር አባታችን አቡነ አረጋዊ ገመድ ወይም ሐብል ምክንያት የእግዚአብሔር ስሙ ተመሰገነ። የእግዚአብሔር መላእክቶች የሚወጡበት የሚወርዱበት ሆኗልና፣ መላእክተ እግዚአብሔር የተባሉም የመላእክትን ንጹሕ አስኬማ የተቀበሉ በሐሳብ በቃል በአነጋገር በሥራ አንድ ሆነው ተባብረው የሚኖሩ 6000 የሚሆኑ የክቡርና ንጹሕ አባታችን አቡነ አረጋዊ ደቀ መዛሙርት ናቸው። ስለዚህም ይህች ታላቅ የሆነች ደብረ ሃሌሉያ እንደ ኤዶም ገነት አምሳል ሆነች ወይም ተመሰለች። ይህች ታሪካዊት ገመድ ወይም ሐብል ዘወትር እግዚአብሔርን እያመሰገኑ በውስጧ ለሚኖሩ ሥጋውያን መላእክት መሰላል ሆነቻቸው። እነዚህ ሥጋዊ ፈቃድን አሸንፈው እንደ መላእክት የተመሰሉ ቅዱሳን ጸሎታቸውና በረከታቸው የክቡር አባታችን አቡነ አረጋዊ ረድኤት በወዳጆቻቸው በእኛ በሁላችንም ክርስቲያኖች ላይ ለዘላለም ትኑር አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም
ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘለዓለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርሚያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወልደ እስጢፋኖስ፣ ተስፋ ሥላሴ፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድህን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወልደ ትንሣኤ፣ ወለተ ማርያም፣ ወለተ እግዚአብሔር፣ አመተ ማርያም፣ ወለተ ሕይወት፣ ወልደ ማርያም፣ ወለተ ማርያም፣ ወልደ ገብርኤል፣ ገብረ ሥላሴ፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ ገብረ ሥላሴ፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ ገብረ ሥላሴ፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ፍቅረ ዮሐንስ፣ ወለተ ሰንበት፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረአብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ፣ ወለተ አማኑኤል፣ ወለተ ኪዳን፣ ወለተ ማርያም፣ ወለተ ያሬድ፣ ወለተ ማርያም፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰይፈ ሚካኤል፣ ወለተ ማርያም፣ ገብረ ሥላሴ፣ ስዕነ ማርያም፣ አክሊለ ገብርኤል፣ እሴተ ማርያም፣ እህተ መልአክ፣ አክሊለ ማርያም፣ ወለተ ገብርኤል፣ ወለተ ሐና፣ ወለተ መስቀል፣ ለተ ማርያም፣ ወለተ ጻድቅ፣ ወለተ ሐና፣ አስካለ ማርያም፣ ወለተ አረጋዊ፣ ሰይፈ ገብርኤል፣ ወለተ መድህን፣ ወለተ ማርያም፣ ወለተ መድን፣ ወለተ ማርያም፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ ገብረ ሥላሴ፣ ወለተ ማርያም፣ ሳህለ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ወለተ ኢየሱስ፣ ወለተ ማርያም፣ ወልደ ሰንበትና ጽጌ ማርያም፣ አጸደ ማርያም፣ ወለተ ማርያም፣ አመተ ሥላሴና ወልደ ሩፋኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ወለተ ሩፋኤል፣ ወለተ መድህን፣ ምራተ ሥላሴ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ወለተ ማርያም፣ ወለተ መድህን፣ ወለተ ሥላሴ፣ ወለተ ኪዳን፣ ወለተ ማርያም፣ ጸጋ ማርያም፣ ፍቅርተ ሥላሴ፣ ፍቅረ ማርያም፣ ወለተ ሚካኤል፣ ፍቅርተ ማርያም፣ ጽጌ ማርያም፣ አመተ ማርያም፣ ጽጌ ማርያም፣ ኃይለ ማርያም፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ ወለተ ሊባኖስ። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሐና፣ እህተ ማርያም፣ ክፍለ ገብርኤል፣ ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ሳህለ ማርያም፣ ወለተ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት